አንድ ጥያቄ ልጠይቅ አቡሽ ገብቷል ሳቷሽ እንመልስልኝ እሺ ምን ገብቷል ሩታ እያለቀሰች አሁን መታ አብርሽን እወዳለሁ አፈቅራለሁ ያለችው የትኛውም ተንኮል አስባ አይደለም የምሬ ነው አይደለም እየነገርኩህ ነው ቢኒያም ሩታ ግን ማለት ነው ማወቅ ያለብህ ነገር አንተም ኦዲየንስ ሙላችሁ ማወቅ ያለባችሁ ነገር ቢኖር ሩታ ዳግመኛ አብርሃምን ልትበቀለው አይደለም በቃ ከልቧ ስለምትወደው ነው የተመለሰችው አብርሽን አልወድም ካንተ ጋር ጊዜ መቀጠል አልፈልግም እንዳላለችው ዛሬ ላይ በድንገት ተነስታ እያለቀሰች አፈቅራለሁ እወዳለሁ ስትለው ያንተና የኖቤል ተንኮል እንዳለበት ይህ ግልጽና የምናውቀው ነገር ነው ገብቷል አይደለም ምንም አይነት ነገር የለም ይኸውልህ የዛን ቀን ያወራናት የነበረው ይሄንን ነገር ነው በቃ ምንድነው ሐሳብሽ ምንድነው የምትፈልጊው ከደስታ ጋር ኮንተል ልንላት ነበር ገባህ አይደል የደስታ ያለበትን ሁኔታ ደስታ ምን አይነት ሰው ነው ለልዑል ጥሩ አባት ይሆናል ወይ ለሷ ጥሩ ባል ይሆናታል ወይ ምናምን የሚለው ነገር እያጣራን ባለንበት ሰዓት ለሷ ግን ቀርበን መጀመሪያ እንጠይቃት የሷን ስሜት እንረዳ ደስታ ጋር ነው ያለው ፍቅሯ ወይስ አብርሃም ጋር ነው ያለው የሚለውን ነገር ቀርበን ጠየቅናት እኔና ኖቤል ሆነ ገባ ያኔ ግን የመለሰችው መልስ አንተ እንደሆነ ትክክል ነህ ግን ደግሞ ማለት ነው ማወቅ ያለብህ ነገር እኔ አንተም ኖቤልም ማምናችሁ ሰዎች አይደላችሁ ምናችሁ ማይታመንም ለምብትል ከዚህ በፊት ያደረጋችሁ ነገር ስለማሰብ ቀን በቀን ተንኮል እያሰባችሁ እነሱን ህይወት እንደረበሻችሁ ትዝ ስለሚለኝ ብዙ ነገር ያብርሽን ስም ለማጥፋት በቃ ብዙ ነገር ስላደረጋችሁ ምንም ማምናችሁ ሰዎች አይደላችሁም ገብቷል ብቻ ባይዋጥልኝም ግን ልጅቷን እቤት እየሄዳችሁ መጥፎ ምክር መምከራችሁን አቁሙ ሰላም ውድና የተከበራችሁ የፔኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ትናንትና ብያችሁ ነበር ወይ ኖቤል ወይ አቡሽን አገኛችኋለሁ ባልኳችሁ መሰረት አቡሽ ስልክ አንስቶልኝ ከአቡሽ ጋር ለማውራት ወደ እናንተ መጥቻለሁ ማለት ነው። አሁንም ተንኮል እያሰሯት ነው ሩታን ማይሆን ድርጊት እያሰሯት ነው የምሬ ነው እየተሰማኝ ወይ ደግሞ ልቤ እየጠረጠረ ያለው ነገር አለ አብርሽን ለመጉዳት ያኔ እንደተበቀለችው ዛሬም አብርሽን ለመበቀል ብዙ ርቀት ከመሄድ ወደ ኋላ አይልም በተለይ ደግሞ ኖቤል እነሱን ከመምከር እነሱን ከማቀሳሰር ወደ ኋላ ስለማይል የሚያደርጉን ነገር ፍጹም የተሳሳተና ልክ እንዳልሆነ በስነ ስርዓት አስረግጬ ልነግረው እወዳለሁ ለአቡ ጋሼም ዛ በጣም እያዘነ ነው ስለዚህ በሁለቱ ምክንያት የሁሉ ሰው መበጣበጥ ወይም ደግሞ መረበሽ አለበት ብያለሁ እስከ ዛሬም ድረስ የሩታና የአብርሽ የትዳር መፍራስ ዋንኛ ምክንያት ኖቤልና አቡሽ ናቸው ከነሱ ውጪ ማንንም የለም ከነሱ በኋላ ነው ሁሉ ነገር አዲስ ሆኖ እየመጣና ሌላ አጀንዳ እየፈጠረ ያለው ስለዚህ ዛሬ ላይ የሚያደርጉን ነገር ልክ አይደለም ወይ ከህይወታቸው ይውጡ ወይ ደግሞ መውጣት ካልቻሉ ደግሞ አንድ የሚሆኑበት መንገድ ማመቻቸት አለባቸው ብዬ ነው ማስበው ይህንን ደግሞ አናደርግም የሰውን ህይወት እንረብሻለን ፍላጎታችን ያ ነው የሚሉ ከሆነ ትልቅ ግጭት ውስጥና አላስፈላጊ ነገር ከማድረግ ወደ ኋላ አንልም እኛ ገብቷቸዋል እኛ አብርሽ ጎዳ ፍላጎት የለንም አብርሽ የሆነ ነገር እንዲሆን ፍላጎት የለንም ገብቷቸዋል ሩታ ተጎድታ ማየት ስለማንፈልግ የሚያደርገው ነገር ሩታ ላይ ደስ ስለማይል እንጂ ከአብርሽ ጥላቻ ኖሮብን አይደለም በጣም እንወደው ወንድማችን ነው በጣም እንወደው ጓደኛችን ነው ለኛም ብዙ መስዋዕትነት ብዙ ነገር የከፈለልኝ ነው ገብቷቸዋል ከማንም ጋር እኛ ችግር የለብንም እነዚህ ሁለት ልጆች ግን ሩታ ጋር ሄደው የሚመክሯት ወሬ ለሩታ የሚነግሯት ነገር አብርሽና ሩታ አንድ የሚያደርግ ሳይሆን ሁለቱን አለያይቶ እስከመጨረሻው ዳግም ሊታያዩ ማይችሉበት ሁኔታ ድረስ ያደርሷቸዋል ብዬ ስለማስብ ከትላንት ወዲያ ቤት ብዙ ነገር እያወሩ ነበር ኖቤል አቡሽ ሩታ የተንኮል ማት አይምሮዋን ውስጥ እየበረዙና ማያስፈልግ ወሬ እያወሩ ነበር በዚህ ልክ የሰው ልጅ ተንኮል ለምን እንደሚወድ እህቱ ናት አውቃለሁ ገብቷል የፈለገውን ነገር መናገር ይችላሉ እኔም ደግሞ እዚህ ጋር አብርሽን ጓደኛዬ ነው ገብቷቸዋል እኔ እስከዛሬ ስሰርበው ስናገረው የነበረው ጥፋት ስላለበት ልክ ስለማይሰራ እንጂ እኔ አብርሽን ጠልቼ ወይ ደግሞ አብርሽ ይሆን ነገር አድርጎኝ አይደለም ስለዚህ
የሚያደርገው ነገር ፈጽሞ የተሳሳተ ነው። እዚህ ልክ መናገር ያለብኝ ነገር ማስረዳት ያለብኝ ነገር በስነ ስርዓት አወራለሁ፣ በስነ ስርዓት እናገራለሁ። ያው ከርቀትም አቡሽ እየመጣ ነው ይታየኛል። እያንዳንዱ ነገር ለምን ይህንን ነገር ማድረግ እንደፈለጉ በዚህ ልክ አብርሽ ህይወት ላይ መጫወት ለምን እንደፈለጉ ሁለቱም የሚያደርጉን ነገር ማቆም አለባቸው ብዬ አስባለሁ። አቡሽም መጥቷል። አቡሽ እንዴት ነው? አለን ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም አለን፣ እግዚአብሔር ይመስገን። ከትላንት ወዲያ አግኝቻችሁ ነበር ሩታ ቤት። ያው በስሱ ሰላም ብያችሁ ነው የወጣሁት። እኔም ብዙም አልቆየሁም እና ደህና ነን ይመስገን፣ እግዚአብሔር ይመስገን። ለአንድ ነገር ነው ላናገር የፈለኩ ገብቷል። ከዚህ በፊት እኔና አንተ ከአብርሽ ጋርም ከአቤል ጋርም ሆነን ማያስፈልጉ ነገሮች ተደራርገናል። አንዳችን እስከ መጉዳት ድረስ ብዙ ሂደቶች ሄደናል። ገብቷል። ዛሬም ደግሞ ያ ነገር እንደ አዲስ እንዲፈጠር አልፈልግም። ገብቷል። ካንተም ከኖቤል መጣላት ሆነ ወይ ግጭት ውስጥ መግባት እኛ አንፈልግም። ምን ማለት ነው? ልክ አይደለም። ሩታ ጋር እየሄዳችሁ የምትመክሯት መርዝ የምታወሯት ነገር እያንዳንዱ ነገር ተንኮልና አብርሽን ለመጉዳት እንደሆነ ሁላችንም የምናውቀው ነገር ነው። ገብቷል አይደለም? በመጀመሪያ እኛ እንደዚህ የምናስብ አይነት ሰዎች አይደለም። ገባህ? ምናልባት እኔ በእንደዚህ አይነት መንገድ ማንም አያገኝም። ኖቤል የሆነ ታይም ላይ ላረገው ነገር ከሆነ ደግሞ እንደዚህ የምትናገረው እንድትናገር አልፈቅድልም። ምክንያቱም እሱ ይሄ ላይክ እልህም አለበት ከልጅነቱ ጀምሮ ሲያድግ እልህኛ ልጅ ነው ምናምን እና ደግሞ ይሄ ወጣትነትም ምናምን አታሉት በቀል አሳምኗት ሩታን ላረገው ነገር ከሆነ ይሄንን ነገር እየተናገርክኝ ያለው ስህተት። ገባህ አይደል? እኔ ኖቤል ምንም አይነት አይደለም። ቆይ ስማኝ ቢኒያም፣ ኖቤል ምንም አይነት ነገር ቢያጠፋ ወንድሜ ነው። ገባህ? እሱን ሸር እንትን መጥፎ ነገር ምናምን ይመርዛታል ሩታን ብለህ እንድታወራ አልፈልግም። አንተም እኮ ነው ትመርዛታለህ እያልኩ ያለሁት። ኖቤልን ብቻ አድርገህ ለምን ትወስዳለህ? እየተናገርኩ ያለሁት እኮ ሁለታችሁ ምን አድርጌ ነው መመርዛት? ቆይ ስማኝ፣ ይኸውልህ ዛሬ ላይ ሩታ አብርሽን አልፈልግም እንዳላለችው፣ አብርሽን አልወድህም ከአንተ ጋር ጊዜ መቀጠል አልፈልግም እንዳላለችው ዛሬ ላይ በድንገት ተነስታ እያለቀሰች አፈቅርሃለሁ እወድሃለሁ ስትለው ያንተና የኖቤል ተንኮል እንዳለበት ይህ ግልጽና የምናውቀው ነገር ነው። ገብቷል አይደለም? ምንም አይነት ነገር የለም። ይኸውልህ ኖቤልንም ቢሆን ማለት ነው ምንም አይነት በሷ ውሳኔ እንዳገባ ብየዋለሁ። እኔም ደግሞ እየገባው አይደለም በሷ ውሳኔ። በቃ እሺ፣ ከዚህ በፊት አልፈልግም አላለችውም አብርሽን እኮ አልፈልግም እያለችው የነበረው ማለት ነው እሱ ለሷ ያለውን ፍቅር እንዲረዳ ገባህ አይደል? እንደ ያፈቅራታል እኮ ግን እልህ ይዞት ምናምን ነገር እንትን የሚያረጋቸውን ነገራቶች ከሌላ ሴት ጋር የሚሆነውን ነገር ምናምን እንዲያቆም ነው አልፈልግም ያለችው እንጂ እሷ ሳትፈልገው ቀርታ አይደለም። እኔ ሁሌም ቢሆን ተናግሬያለሁ። ገባህ? ያኔ ራሱ አልፈልግም በምትለው ሰዓት ሩታ አሁንም ቢሆን አብርሃምን ትወደዋለች ብዬ ተናግሬያለሁ። አቡሽ ለምን እንወሻሻለን? ገብቷል። አብርሃም ምርጫውን የተናገረ ዕለት ነው። ገብቷል። ኤርሜላን እንደሚያፈቅራት ከተናገረ አንድ ቀን ሳይሞላው ነው ሩታ ድጋሚ መረዳት ያለብህ ነገር ማለት ነው ሩታ ያኔም ቢሆን ታፈቅረው ነበር። ገባህ? ነገራቶችን ለማስተካከል የተጠቀመችበት መንገድ ልክ አልነበረም። ይሄን ነገር ደግሞ እኔም ተቃውሚያታለሁ። ተረዳኸኝ? ኖቤልም መጀመሪያ ላይ ልክ የሆነ ቢመስለውም ነገራቶችን ቢናገርም ምን ቢልም እኔ ግን ያለውን ነገር አስረድቼው ልክ አይደለም ምናምን ብሎ አሳምኗታል። ገባህ? ሩታ አሁን ላይም ማለት ነው እኔ ኖቤልንም አናግሬዋለሁ። እኔም ኖቤልም ተስማምተንበት በዚህ ሐሳብ እሷንም አናግረናት ትክክለኛ ሐሳቧን ጠይቀናት አሁንም ድረስ እንደምትወደውና እንደምታፈቅረው ነው የነገረች። የዛን ጊዜ ሂጂና አዋሩ ችግር የለውም ማልናት። አንድ ጥያቄ ልጠይቅ አቡሽ፣ ገብቷል? ሳትዋሽን መልስልኝ። እሺ ምን ገብቷል? ሩታ እያለቀሰች አሁን መታ አብርሽን እወዳለሁ አፈቅራለሁ ያለችው የትኛውም ተንኮል አስባ አይደለም የምሬ ነው አይደለም። እየነገርኩ ነው ቢኒያም። እኔና ኖቤል ቁጭ ብለን የዛን ቀን ይኸው አይቻችኋለሁ። መጥቼ ሰላም ብያችሁ ነው የሄድኩት ያልክ ቀን የለም መተ ሰላም ብለህን የሄድክ ቀን ማለት ነው። የዛን ቀን እያወራናት የነበረው ይህንን ነገር ነው። በቃ ምንድነው ሐሳብሽ? ምንድነው የምትፈልጊው? ከደስታ ጋር እኮ እንትን ልንላት ነበር
ገባህ አይደል? ደስታ ያለበትን ሁኔታ ደስታ ምን አይነት ሰው ነው፣ ለልዑል ጥሩ አባት ይሆናል ወይ፣ ለሷ ጥሩ ባል ይሆናታል ወይ ምናምን የሚለውን ነገር እያጣራን ባለንበት ሰዓት ለሷ ግን ቀርበን መጀመሪያ እንጠይቃት፣ የሷን ስሜት እንረዳ። ደስታ ጋር ያለው ፍቅሯ ወይስ አብርሃም ጋር ያለው የሚለውን ነገር ቀርበን ጠየቅናት እኔና ኖቤል ሆነ። ገባህ? ያኔ ግን የመለሰችው መልስ አንተ እንደሆነ ትክክል ነህ። ግን ደግሞ ማለት ነው ማወቅ ያለብህ ነገር እኔ አንተም ኖቤልም ማምናችሁ ሰዎች አይደላችሁ። ምናችሁም አይታመንም ለምትል ከዚህ በፊት ያደረጋችሁን ነገር ስለማስብ ቀን በቀን ተንኮል እያሰባችሁ የእነሱን ህይወት እንደረበሻችሁ ትዝ ስለሚለኝ ብዙ ነገር የአብርሽን ስም ለማጥፋት በቃ ብዙ ነገር ስላደረጋችሁ ምንም አምናችሁ ሰዎች አይደላችሁም። ገብቷል። ብቻ ባይዋጥልኝም ግን ልጅቷን እቤት እየሄዳችሁ መጥፎ ምክር መምከራችሁን አቁሙ። አንተም ኖቤልም ሩታ ምናልባት ይሄንን ነገር እንትን እያለችውላ ቢሆን ልክ እውነቷ የእውነት ከልቧ ባይሆን ራሱ እኛ ወንድሞቿ ነን አይደል? እኛን ልትዋሸን አትችልም። በቃ እንደምትወደው ነግራናለች። ካሜራ ስላልያዝንን ነው እንጂ በውስጥ አውርተናል፣ በደንብ አውርተናል። ገባህ አይደል? ያለውን ነገር በግልጽ ነው የነገረችን። አሁንም ድረስ እንደምትወደው ልጇን ከሱ ጋር ሆና ማሳደግ እንደምትፈልግ ገባህ እኮ ያለ ተንኮል ማለት ነው። ተንኮል የሌለበት ማለት እኔ ልንገርህ አይደል ቢኒያም፣ ትላንትና ራሱ የሆነ ልጅ መቶ አግኝቼው ነበር እያወራኝ ነበርና ነግሬዋለሁ ለሱ ራሱ። አሁን አብርሃም ከሄርሜላ ጋር ቢሆን ሩታም ደግሞ ከደስታ ጋር ብትሆን ይጎዳሉ። የሚጎዱትና ማናቸው? ደስታና ሄርሜላ ይጎዳሉ። ሁለቱ መልሰው አብሮ መሆናቸው የማይቀር ነው። በልጅ ተሳስረዋል እኮ። በልጅ የተሳሰረ ሰው እንዴት ነው ሊለያይ የሚችል? ሁለቱ ይገዳደሉ። ገብቷል። አላስፈላጊም ነገር ያድርጉ፣ ይጎዳዱ። አንተና ኖቤል ለምንድን ነው ከአብርሽና ከሩታ ህይወት መውጣት ያልፈለጋችሁ? ገብቷል አይደለም? ስማኝ፣ ይህ ነገር ሲናገርህ እኮ ማለት ነው ለእህትህም በማሰብ ነው ለሩታም በማሰብ ነው እየነገርኩ ያለሁት። መውጣት ካለብኝ እኔም እወጣለሁ። አንተ ብቻ እኮ አይደለም። ይኸውልህ ቢኒያም፣ ሲጀመር ማለት ነው አንተ ማን ሆነህ ነው እኔና ኖቤል ያውላ ነገር አድርገን ለእህታችን ምን ካልን በኋላ ዛሬ ላይ መተህ ምንም አላረጋችሁም? ለሩታ ህይወቷን ከማበላሸት ውጪ ያደረግከውም የጠቀምካትም ነገር የለም። አንተም ኖቤልም ምንም አታውቅም። ስለማታውቅ ነው እንጂ ማላውቀው ነገር የለም። ስለማታውቅ ነው እንጂ እኔ ማላውቀውን ነገር አንተ አላደረግክም። ገብቶሃል? አንተ እኔ ማላውቀውን ነገር ምንም ያደረግከው ነገር የለም። ገብቶሃል? እዚህ ጋር መተህ ሩታን እንደሚጠቅም ሰው ለሩታ ብዙ መስዋዕትነት እንደከፈለ ሰው አታውራ። ገብቶሃል? ከወንድም ማይጠበቅ ነገር እንደውም ለሩታ ጀመር ማለት ነው። አንተ እኔ ነኝ ጥፋተኛ። አንተ ትላንትና ስታወራ ሰምቻለሁ። ምንድነው ያልከው? አብርሃምና ሩታ አሁን ላይ አብረው ቢሆኑ ባይሆኑ ባይነኝ እኮ ነው ያልከው። አዎ የነሱን መለያየት የሚፈልግ ሰው ጋር እንዴት እኔ ራሱ እንዴት መለያየት አይደለም ተለያይተዋልም ነው እንዴ? አይደለም በልጅ ተሳስረዋል። እነዚህ ሰዎች እኮ ልጅ አላቸው። ከልጅ በላይ ደግሞ ማለት ነው ልጅ ወልዶ የሚፋታ የለም እንዴ? ቢኒያም አስረድቼ ልንገርህ፣ ልጅ ከተወለደ በኋላ ህይወት የለም። ምናልባት እነሱ ጋር ፍቅር ስለሌለ ነው። ሌሎች ሰዎች በቃ አብርሽ ምርጫውን ተናገረ እኮ። አንቺን አላፈቅርም መወዳት ማፈቅራት ሄርሜላ ነው ልጅ አይደለም ይዞት ነው እንጂ ማለት ነው ሩታን ነው። አሁንም ድረስ አብርሃም የሚያፈቅረው ሩታን ነው። ይህንን ነገር ደግሞ ለማረጋገጥ ማለት ነው ቢበዛ 1-2 ሳምንት ቢፈጅብኝ ነው። እንዴ በግድ አፍቅራለህ እንዴ? አላፈቅራትም እኮ አለ፣ አልወዳትም አለ። በግድ ውደድ፣ በግድ የኔ ትሁን እኮ የሚባል ነገር የለም። ሩታ እዚህ ጋር መታ ስለለመነችው ስላለቀሰችው የሚቀየር ታሪክ የለም። ገብቷል? በቃ ሩታም ከዚህ በለጠ እንድትጎዳ ማየት ማትፈልግ ከሆነ እንደ ወንድም በስነ ስርዓት ተቆጥተ ስነ ስርዓት ማስያዝ ነው ያለብህ። አለቀ። የትም ጋር እየሄደች እየለመነች ክብሯን ዝቅ እያደረገች ህይወቷን መቀጠል የለባትም። አይደለም የምታረገው። ገባ? ነገ ላይ ለተስተካከለ ህይወቷ ገባ የማታፈቅረውን ሰው አግብታ እንትን ከማለት እኛ አውርተናት ነው። በቃ ሄደሽ አዋሪው ያለውን ነገር በግልጽ ነገሪው ብለናት ነው ሄዳ የነገረችው። ልክ ናት ደግሞ። እሱ ግን አራራላትም። ያራራላት ምክንያት ደግሞ ምንድነው? ምናልባት ከሷ ጋር እልህ ይዞት ሩታ ያኔ ባረገችው ነገር ገባ ከኖቤል ጋር ባረገችው ነገር ምናምን እልህ ይዞት ውስጡ ደግሞ ሰግቶ ያኔ እንዳረጉት አሁንም ለበቀል መስሎት ምናምን እውነታውን እስኪረዳ ድረስ ነው እንጂ እንደዚህ እያደረገ ያለው የጨከነባት ማለት ነው። አሁንም ድረስ አብርሃም ሩታም በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ገባ? እኔ ስማኝ፣ ስለ አብርሽ ከአብርሽ የበለጠ ታውቃለህ አይደለም? ስማኝ፣ ስለ አብርሽ ከአብርሽ የበለጠ አታውቅማ። የሰው ልጅ ስለ ራሱን የሚያውቀው ለምን እንደሆነ እኮ ነገር ሰማኝ። አይደለም በቃ አልወዳትም እኮ አለ።
ገብቷል። ለሷ የነበረኝ ፍቅር አብቅቷል። ለሷ የነበረኝ ቦታና ጊዜ አብቅቷል። አሁን ድጋሚ ከሷ ጋር ህይወቴን እንዳዲስ መጀመር አልፈልግም፣ ፍላጎት የለኝም ብሎ ተናገረ እኮ። የሰው ልጅ ደግሞ ከኔ በለጠ አውቃለሁ አትልም። ገብቷል። ስለ አብርሽ የሚያውቀው ራሱ ነው። የራሱን ምርጫና የራሱን ህይወት መርጦና ፈቅዶ እየኖረ ያለ ሰው ነው። ገብቷል። እዚህ ጋር ሩታ በመሃል መታ በግድ የሷን ያልሆነ ሰው እየለመነችና ዳግም ለመጎዳት ጊዜ እየመረጠች ያለች ልጅ ናት። እንደ ወንድም በስነ ስርዓት ነገሮችን አገናዝበ ከግራ ከቀኝ አይተ እህትን ማስተካከል ካለብህ በስነ ስርዓት ምንም ማስተካከል አይ ደግሞ ካልክ ሩታ ድጋሚ የመጣችው ባንተና በኖቤል ጠማማ ምክር ነው። ገብቷል። ድጋሚ ሌላ ችግር ለመፍጠር ድጋሚ ሌላ ተንኮል አስባችሁ እንደሆነ አውቄና ገና ዝብን ይወራጋር ወይ ደግሞ ይሄ ለማሽሟጠጥ ምናምን አይደለም የመጣሁት። ገባ እንደ ትልቅ ሰው በንግግር የምታምን ከሆነ ተነጋግረን እንፍተው ነው። ለሩታ ምንድነው የመከረካት? አንተም ኖቤልም ለሩታ ምንድነው የመከራችሁት? እንደዚህ አይነት ነገር አይመችም። ምንድነው የመከራችሁት? ነገር እሷ የምትወደውን ሰው የምታፈቅረውን ሰው እንድትመርጥ አሁንም ቢሆን ጊዜ እንዳላትና እንዳረፈደ ነገሩ ከረፈደ በኋላ እንዳይቆጫት ነው እንጂ የነገርናት ሌላ ነገር ምናምን አልነገርናትም። ገባ ውሳኔ ዳግም አብርሽን ለመጉዳት አይደለም። አንተና ኖቤል ሩታን የመከራችኋት አይደለም። ለምን ተዋሽ? ምንድነው መዋሽ? ምንም መዋሽ ነገር እኮ የለም። 1000% ማለት ነው። ይኸውልህ ከመቶ 1000% እርግጠኛ ሆኜ የምነግርህ እኔና ኖቤል ምንም የመከርናት የተሳሳተ ምክር የለም። ገባህ አይደል? ስለዚህ አሁንም ደግሞ ያን ሁሉ ጊዜ ሲለምናት አብርሃም ያን ሁሉ ጊዜ አብረን እንቀጥል እቤት ሁላ ልብስ ሰብስቦ መጥቶ ይጨክናል መሰላት። ስማኝ እንደዛው ምን ሆነ ነው እንዴ? የዋህናት በጣም እንደዚህ የሚጨክን እንደዚህ እንትን የሚል አልመሰላትም። እሱም ደግሞ ጨክኖ አይደለም ነገራቶች ማለት ነው እውነት ስላልመሰሉትና እልህ ስለያዘው ነው። ይሄ ነገር ደግሞ ማለት ነው በጊዜ ሂደት ተፈቶ ልንገርህ አይደል አንድ ነገር እኔ አንድ ቀን ወይ አንድ ወር ወይ አመት ከዛም በላይ ሊፈጅብኝ ይችላል። የሩታና የአብርሃምን ነገር ግን ማለት ነው አስተካክለዋል። እኔ ወሬ ስልችት ነው ያለኝ አቡሽ። ይኸውልህ ገባ እኔ አስተካክለዋል። ገባ ወሬ ስልችት ነው ያለኝ። አስተካክል ማታስተካክልም የራሱ ጉዳይ። ብትችል ከአብርሽና ከሩታ ህይወት አንተም ኖቤልም አስፈላጊ ሰዎችና የምትጠቅሙ ሰዎች ናችሁ ብዬ አላስብም። ስለዚህ ብትችል እኔም የምጠቅም ሰው ካልሆንኩ ከህይወታቸው ሁለቱ እንደፈለጉ ይሁኑ። ገብቶሃል? አንተ አብርሽ ጋር መተህ የምታወራው ወሬ ሌላ፣ ሩታ ጋር መተህ የምታወራው ወሬ ሌላ፣ ሩታ ጋር ቀን በቀን የምትመክራት የሚያስጠላ ወሬ። ገብቶሃል? ልጅቷ የምታውቀው ነገር የለም። አንተ ይኸውልህ አንተ ነገር ደግሞ ልንገርህ አንተ ከሩታና ስለደረስኩባችሁ አንተ ከሩታና ከአብርሃም ህይወት እንደዚህ ታጎትተህ ስትወጣ ማለት ነው አስከትለህ ይሄ ከሩታና ከአብርሃም አጠገብ ያሉ የሚያንዣብቡ ወዳጅ መስለው ጠላቶችን ይዛቸው ብትወጣ እንደ ሐሳብ የነሱን ህይወት ለማስተካከልና የነሱን ህይወት ቀለል ያለ ህይወት ለማድረግ ይረዳናል። እኛ ፍቅር ነበር ነው ይኸውልህ ተቻችለንና ተከባብረን የነበርን ሰዎች ናችሁ። አንተና ኖቤል መታችሁ ነው ይህን ሁሉ ሰው ጓደኝነት ራሱ እንዳይቀጥል ያደረጋችሁት። ትዳሩ ራሱ አብረው ያደረገው የእናንተ ስራ ነው። እኔም ኖቤልም ብንሆን ይኸውልህ ኖቤልንም ያን ያደረገው ነገር እስካሁን ድረስ እየጸጸተው ነው ያለው። ገባ? ያኔ ከሩታ ጋር ሆኖ ያደረጉት ነገር እስካሁን ይጸጸታቸዋል። እኔ ሁሌ ነው የምወቅሳቸው። ያ ነገር ራሱ እየጸጸተን ነው ያለው። ገባህ አይደል? አሁን ደግሞ እሷ እንደዚህ አይነት ስህተት የምትሰራ ልጅ አይደለችም። እኔ እህቴም በደንብ ነው የማውቃት። እኛም ደግሞ እንመክራት እናንተ ናችሁ እንጂ ስህተት እንድትሰራ እያደረጋችሁ ያላችሁ። አንዴ ቢኒያም ልጨርስና እኔ ደከመኝ እውነት። ይኸውልህ እያወራ የነበረው እኮ እስካሁን አንተ ነህ። ገብቶሃል? እንዴ እዚህ ጋር እያወራ ሌላ አላስፈላጊ ምክር እየመከራችኋት ያላችሁት አንተና ኖቤል ናችሁ። ገብቷል? ዛሬም ድጋሚ አብርሽን እንድትበቀለው የሆነ ተንኮል እንደፈጠራችሁ ውስጥ ይሰማኛል። ገብቷል? ይህ ደግሞ እንደዚህ ልናረግ አንችልም። ይኸውልህ ነገርኩህ እኮ ያኔም ለተፈጠረው ነገር ማለት ነው እስካሁን ድረስ ነው የሚጸጽተኝ ነኝ። ገባህ? ኖቤልም በጣም እየጸጸተው ነው ያለው። ገባ? ያኔ ያ ነገር ባይፈጠር ኖሮ አሁንም ሰላም እናረግ ነበር ህይወታቸው። ነገር ግን የነሱን ህይወት ሰላም ማድረግ የምንችለው አንተን የመሰላችሁ ባጠገቧቸው ያላችሁ ሰዎች እያስተካከላችሁ የመሰላችሁ ነገራቶችን እያበላሻችሁ ነው ያላችሁትና እናንተ ውጡ። በቃ አለቀ። እኔ ከዚህ በላይ ምንም ልናገርህ አልችልም። ገባህ አይደል? ግን ለአንዴና ለመጨረሻ ጊዜ የምነግርህ ነገር እኛን ውጡ የማለት ምንም አይነት ሞራል የላችሁ። ያኔ ሩታ ስትጎዳ እኔና ኖቤል ብቻ ነበርን ካጠገቧ። ወንድሞቿ እኛ ብቻ ነበር። እያስመሰላችሁ አጠገቧ ስጋ ነው። በተጎዳች ሰዓት እኛ ብቻ ነበርና አጠገቧ የነበረው እናንተ ጋር እና ይኸውልህ እኔ ከዚህ በላይ ምንም እንትን ማለት አልፈልግም። በቃ
ሩታ ግን ማለት ነው ይኸውልህ ማወቅ ያለብህ ነገር አንተም ኦዲየንስ ሙላችሁ ማወቅ ያለባችሁ ነገር ቢኖር ሩታ ዳግመኛ አብርሃምን ልትበቀለው አይደለም። በቃ ከልቧ ስለምትወደው ነው የተመለሰችው። ከዚህ በላይ እኔ ምንም ነገር ማለት አልችልም። ደከመኝ በቃ። እንደዚህ ዝቶ መሄድ ወይ ደግሞ ማስፈራሪያ የሚመስል እንደዚህ ተናግሮ መውጣት ለኔ ምንም አይመስለኝም። አሁንም ኖቤልና አቡሽ የሆነ ነገር ከማድረግ ወደ ኋላ አይሉም። ሩታ በሰላምም አይመስለኝም። በዚህ ልክ እያለቃቀሰች አብርሽ አልፈልግም እያላት ሄርሜላ እንደዛ ሙድ እያያዘችባት እያለቀሰች እወዳለሁ የምትለው በሰላም አይመስለኝም። የተንኮሉን ግን እስከማጣራ ድረስ አሁንም ወደፊት ነኝ፣ ነገም ወደፊት ነኝ። ገብቷቸዋል። ኖቤልንም አገኘዋለሁ። ከሁለት አንዱ የሆነ ነገር አላጣባቸውም። በቃላት ስተትም የሆነ ነገር ብቻ አገኛለሁ ብዬ አስባለሁ። በጣም አመሰግናለሁ።